ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን የቀረብ ነው። ትላንትና አንድ ጨዋታ ተደርጎም ነበር። በተለይም እንግዲህ በቦክሲንግ ዴይ ተጠባቂ አንድ ጨዋታ የተደረገ ሲሆን በተለይም በማንቸስተር ዩናይትድና በኒውካስል ዩናይትድ መካከል የተደረገውን ተጠባቂ ጨዋታ በማንቸስተር ዩናይትድ 1-0 ተጠባቂው ጨዋታ መጠናቀቅም ችሏል። አፍሪካ ዋንጫም አራት ያክል ጨዋታዎች ተደርገውም ነበር። እንዲሁም አዘጋጇ ሞሮኮ እንግዲህ አንዳቻ በሆነ ውጤት ጨዋታውን ማጠናቀቋ ነው በትላንትናው ዕለት መመልከትም የቻለው። እንዲሁም ደግሞ ሌሎች መረጃዎችንም በስፋት የምንመለከት ነው የሚሆነው። በተለይም ዛሬ የሚደረጉ የፌስቲቭ ፔሪድ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች አሉ። በተለይም ምሽት 12 ሰዓት አካባቢ ላይ የሚደረጉ ተጠባቂ ጨዋታዎች አሉ። አርሰናል እንዲሁም ደግሞ ማንቸስተር ሲቲ በሜዳቸውና ከሜዳቸው ውጪ የሚያደርጉ ጨዋታዎች እጅግ በጣም ተጠባቂ ናቸው። በስፋት የምንመለከት ነው የሚሆነው። ዛሬም የአፍሪካ ዋንጫ ጨዋታዎች የሚካሄዱም ይሆናሉ። እሱንም በስፋት የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። እኛ ግን ቀጥታ ወደ ፕሮግራሞቻችን አለፈን። ቅድሚያም እንግዲህ የጨዋታ ውጤቶችን በመመልከት እንጀምር። ከሀገር ውስጥ መረጃዎቻችን ስንጀምር ትላንትና አንድ የተደረጉ የኢትዮጵያ ፕሪሚየር ሊግ ተጠባቂ ጨዋታዎችም ነበሩ። አዳማ ከነማ ከመቻል ከነማ ጋር ያደረጉት ጨዋታ መቻል 3-1 በሆነ ውጤት ማሸነፍም ችሏል። መሐመድ አበራ 2 ጎሎችን እንዲሁም በረከት ደስታ 1 ጎል በማስቆጠር ነው እንግዲህ ማሸነፍም የቻሉት። አህመድ ሁሴን ብቸኛውን ጎል ለአዳማ ከነማ ማስቆጠርም ችሏል። መቻል ከ6 ጨዋታ ነጥብ መጣል በኋላ 3 ነጥብ ማሳካትም ችሏል። መቻል በ20 ነጥቦች 3ኛ ደረጃ ላይ ሲቀመጥ አዳማ ከነማ በ17 ነጥብ 7ኛ ደረጃ ላይ መቀመጥ መቻሉን ነው እየተመለከት ነው። ሌላኛው በሲቢ የኢትዮጵያ ፕሪሚየር ሊግ እንግዲህ ሲዳማ ቡና ከኢትዮጵያ መድን ጋር ያደረጉትን የጨዋታ መርሃ ግብር 1-1 በሆነ አቻ ውጤት ማጠናቀቅም ችሏል። የሲዳማ ቡናን ግብ ብርሃኑ በቀለ ሲያስቆጠር ረመዳን ኢየሱፍ የኢትዮጵያ መድንን የአቻነት ግብ ማስቆጠር መቻሉን ነው በትላንትናው ዕለትም እንዲሁ መመልከትም የቻለው። የሊግ የደረጃ ሰንጠረዣቸው ምን ይመስላል የሚለውን ስንመለከት ሲዳማ ቡና በ22 ነጥብ አንደኛ፣ እንዲሁም ደግሞ ኢትዮጵያ መድን በ10 ነጥብ 16ኛ ደረጃ ላይ መቀመጥ እየቻሉ ክለብ መሆናቸውንም መመልከት መቻለን። እንዲሁም ደግሞ ወደ አፍሪካ ዋንጫ ስናልፍ እንግዲህ በአፍሪካ ዋንጫ የምድብ ሁለተኛ ጨዋታዎች በአንጎላ እንዲሁም ደግሞ ከዚምባብዌ ጋር ያደረጉትን ጨዋታ አንዳቻ በሆነ ውጤት ማጠናቀቅም ችለዋል። ትላንትና አንዳቻ ማጠናቀቃቸውን ተከትሎ እንግዲህ አንጎላ በ1 ነጥብ 3ኛ እንዲሁም ደግሞ ዚምባብዌ በ1 ነጥብ 4ኛ ደረጃ ላይ መቀመጥ የቻሉ ክለብ መሆናቸውን ነው መመልከትም የቻለው። የምድቡ የመጨረሻ ጨዋታ ዚምባብዌ ከደቡብ አፍሪካ እንዲሁም ደግሞ አንጎላ ከግብጽ ጋር የሚጫወቱም ይሆናሉ። ትላንትና 12 ሰዓት ላይ በተካሄደም ጨዋታ ፈርዖኖቹ ጥሎ ማለፉን መቀላቀላቸውን አረጋግተዋል። የግብጽ ብሔራዊ ቡድን ከደቡብ አፍሪካ ጋር ያደረገውን የምድብ ሁለተኛ ጨዋታ 1-0 በሆነ ውጤት ማሸነፍም ችሏል። የፈረኖቹን የማሸነፊያ ግብ መሐመድ ሳላ በፍጹም ቅጣት ምት ማስቆጠር መቻሉን ነው እንዲሁ በጨዋታ ላይም የተመለከት ነው። ግብጽ ተጫዋቿ መሐመድ ሃኒ ቀይ ካርድ መመልከቱን ተከትሎ በሁለተኛ አጋማሽ በ10 ተጫዋቾች እንዲጫወቱ መገደዳቸውንም ተመልክተናል። ጨዋታው 40212 ተመልካች ስቴዲየም ተገኝተው እንደተከታተሉት ነው መመልከትም የቻለው። የምድብ የደረጃ ሰንጠረዥን ግብጽ በ6 ነጥብ አንደኛ ደረጃ ላይ የተቀመጠች ሲሆን ደቡብ አፍሪካ በ3 ነጥብ ሁለተኛ ደረጃ ላይ መቀመጥ መቻሏ ነው የተመለከት ነው። ትላንትና ወሳኝ ጨዋታን እንዲሁ ማሸነፍም ችሏለች። ሞሮካውያን ለድጋፋቸው እናመሰግናለን ሲል መሐመድ ሳላ ከጨዋታው በኋላ ሀሳብ መስጠቱንም ነው እንዲሁ መመልከትም የቻለው። ትላንትና ጥሩ እንቅስቃሴ ማድረግ የቻለው እንዲሁ ደግሞ ለሀገሩ ወሳኝ ጎሉን ማስቆጠር የቻለው መሐመድ ሳላም ሲናገር፣ ሌላኛው እንግዲህ ትላንትና የተደረጉ ጨዋታዎች ነበሩ። በአፍሪካ ዋንጫ የምድብ ሁለተኛ ጨዋታ ኮሞሮስ ከዛምቢያ ጋር ያደረገችውን ጨዋታ 0-0 በሆነች አቻ ውጤት ያጠናቀቀ ሲሆን ዛምቢያ በ2 ነጥብ እንዲሁም ደግሞ ኮሞሮስ በ1 ነጥብ ሁለተኛና አራተኛ ደረጃ ላይ መቀመጥ መቻላቸው የትላንትና ውጤትም ነበር። የአትላስ አንበሶቹ ትላንትና ሞሮኮች እንዲሁ አንዳቻ መውጣት መቻላቸውን በውጤቱም ትላንትና ተመልክተናል። የሪያል ማድሪዱ ኮከብ ተጫዋች የሆነው ብራሂም ዲያዝ በፔናልቲ 1 ጎል ማስቆጠር ቢችልም በስተመጨረሻ ግን አቻ መሆንም ችሏል። ጨዋታውን 63000 ተመልካች በሜዳ በስቴዲየም መመልከቱን ነው የተመለከት ነው። እንዲሁም ደግሞ ሌላኛው ኪሊያን መባፔ ትላንትና እንግዲህ በስቴዲየም ሆኖ እንዲሁ ማበረታታት መቻሉን በትላንትናው ዕለት እየተመለከት ነው። ሌላኛው ኢንሲደንትም ነው። የምድቡን ደረጃ ምን ይመስላል የሚለውን ስንመለከት ሞሮኮ በ4 ነጥብ አንደኛ፣ እንዲሁም ደግሞ ማሊ በ2 ነጥብ ሁለተኛና ዛምቢያ በ2 ነጥብ በተመሳሳይ 3ኛ ደረጃ ላይ መቀመጥ መቻላቸውንም ተመለከትን። ቀጣይ መርሃ ግብር ኮሞሮስ ከማሊ እንዲሁም ደግሞ ዛምቢያ ከሞሮኮ ጋር ሰኞ የሚያደርጉት ተጠባቂ ጨዋታ መሆኑን ነው እንዲሁ እየተመለከትን የምንገኘው። ትላንትና
ወሳኝ ጨዋታን እንግዲህ በአቻ ውጤት ማጠናቀቅም ችሏል። ከአፍሪካ ዋንጫ ወጣ ስንል ደግሞ ወደ አውሮፓ እናምራለን። ትላንትና በአውሮፓ በቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ ከኒውካስል ጋር እያደረጉት ብቸኛ ጨዋታም ነበር። ይህ ጨዋታ እንግዲህ በማንቸስተር ዩናይትድ ድል አድራጊነት ነው መጠናቀቅም የቻለው። በእንግሊዝ ፕሪሚየር ሊግ መርሃ ግብር ከኒውካስል ዩናይትድ ጋር ያደረጉትን ማንቸስተር ዩናይትዶች 1-0 ያሸነፉ ሲሆን የቀያዮቹ ሰይጣኖችን የማሸነፊያ ግብ ፓትሪክ ዶርጉ ብቸኛውን ጎል ማስቆጠርም ችሏል። ፓትሪክ ዶርጉ ለማንቸስተር ዩናይትድ የመጀመሪያ ጎሉን ነው ማስቆጠርም የቻለው። ኒውካስል ዩናይትድ በበዓል ሰሞን መርሃ ግብር 17 ጨዋታዎችን በመሸነፍ በርካታ ጨዋታዎችን በመሸነፍ ታሪክ የጻፈ ሲሆን ማንቸስተር ዩናይትድ በበዓል ሰሞን በርካታ ጨዋታዎችን በማሸነፍ ማለትም በቦክሲንግ ላይ የተደረጉ ጨዋታዎችን በርካታ ጊዜ በማሸነፍ 23 ጊዜ በማሸነፍ ሪከርድ መያዝ መቻሉን ነው መመልከትም የቻለው። ማንቸስተር ዩናይትድ ትላንትና 29 ነጥብ ላይ በመድረስ 5ኛ ደረጃ ላይ የተቀመጠ ሲሆን ኒውካስል ዩናይትድ በ23 ነጥብ 11ኛ ደረጃ ላይ መቀመጥ መቻሉን ነው የተመለከትነው። ቀጣይ መርሃ ግብር ማክሰኞ ዕለት ማንቸስተር ዩናይትድ ከወልቨርሃምፕተን እንዲሁም ደግሞ ማክሰኞ በተመሳሳይ በርንሌይ ከኒውካስል ዩናይትድ ጋር የሚያደርጉት ተጠባቂ ጨዋታም አለ። የሚያምር እድል ነው ሲሉም እንዲሁ ሀሳብ መስጠታቸውንም ተመለከትን። የቀድሞው የቀያዮቹ ሰይጣኖች ተጫዋች የሆነው ሮይ ኪን የምሽቱን የማንቸስተር ዩናይትድ ድል አስቀያሚ ነገር ግን ትልቅ ድል ሲሉ ሀሳቡን መግለጹን ነው የተመለከትነው። ጋሪ ኔቭል በበኩሉ ሃይቨን በዛሬው ጨዋታ አስደናቂ ነበር ሲል ስለ ትናንትናው ጨዋታም ይናገራል። ኒውካስል ዩናይትድ ጨዋታውን በበላይነት ተቆጣጥሮታል፣ ነገር ግን ማንቸስተር ዩናይትድ ጎል ላይ ስጋት አልፈጠሩም ሲል ጄሚ ካራገር ሀሳብ መስጠቱን ነው የተመለከትነው። የዩናይትድ ቦታ የአውሮፓ መድረክ ነው ሲል እንዲሁ ይናገራል። የቀያዮቹ ሰይጣኖች የኋላ መስመር ተሰላፊ አይደን ሄቨን ቡድናቸው በአውሮፓ መድረክ ለመሳተፍ እንደሚጥር ነው እንዲሁ ሀሳቡንም መግለጽም የቻለው። አይደን ሄቨን ሲቀጥልም ሊጉን የምናሸነፍበትም እድል አለ ሲል ሀሳብ መስጠቱንም ከትላንትናው ጨዋታ በኋላ እንዲሁ የተሰጠም ሀሳብ መሆኑን ነው መመልከትም የቻለው። ትላንትና ማንቸስተር ዩናይትድ እንግዲህ እጅግ በጣም አስገራሚ አሰላለፍን ይዞ መግባትም ችሏል። በተለይም እንግዲህ በትላንትናው አሰላለፍ ላይ ማንቸስተር ዩናይትድ 4-2-3-1 ነው በመጀመሪያው አጋማሽ ይዞ መግባትም የቻለው። ይህም እንግዲህ በአሰልጣኙ ያልተጠበቀ አሰላለፍ እንደነበር መመልከትም ችለናል። ነገር ግን በሁለተኛው አጋማሽ ላይ በተለመደው 3-4-2-1 አሰላለፍ መግባት መቻሉንም ነው የተመለከትነው። በመጀመሪያው አጋማሽ ሴኔ ላመንስ በበረኝነት ቦታ ላይ ሉክ ሾው፣ ሊሳንድሮ ማርቲኔዝ፣ አይደን ሄቨን እና ዲያጎ ዳሎ በመከላከሉ ላይ የነበሩ ሲሆን ዲፌንሲቭ ሚድፊልደሩን ማኑኤል ኡጋርቴና ካርሎስ ካሴሜሮ በመጣመርም ይዘውት ነበር። በሶስቱ የአማካይ ቦታ ላይ ደግሞ ማቲያስ ኩኛ፣ ሜሰን ማውንትና ፓትሪክ ዶርጉ ነበሩ። የአጥቂ ቦታውን ቤንጃሚን ሴስኮ ነበር ሲመራም የነበረው። ሊሳንድሮ ማርቲኔዝ ትላንትና የካፒቴን ቦታውን እንግዲህ ባጁን አርጎ የገባም ተጫዋችም ነበር። እንዲሁም ጥሩ እንቅስቃሴ ማድረግ የቻለም ተጫዋች እንደነበር ነው መመልከት የቻለው። ሌላኛው ስሙ ሳይጠቀስ የሚያልፈው ተጫዋች እንግዲህ ማቲያስ ኩኛም ነበር። በጨዋታው ላይ እጅግ በጣም አስገራሚ እንቅስቃሴ እንዲሁም ደግሞ ምርጥ ጊዜን ያሳለፈው ተጫዋች እንደነበርም በጨዋታው ላይም ተመልክተንም ነበር። ዛሬም በእንግሊዝ ፕሪሚየር ሊግ በፌስቲቭ ፔሪየድ ጨዋታዎች የሚደረጉም ይሆናሉ። ከቀን 9 ሰዓት ተኩል እስከ ምሽት 2 ሰዓት ተኩል ላይ የሚጀምሩ በርካታ ጨዋታዎች ናቸው የሚኖሩት። በሲቲ ግራውንድ ማንቸስተር ሲቲ ከሜዳቸው ውጪ ወደ ኖቲንጋም ፎረስት ሜዳ አቅንተው እንግዲህ የሚያደርጉት ጨዋታ ይጠበቃል። ኖቲንጋም ፎረስት በአሰልጣኝ ሾንዳሽ እየተመራ የዛሬውን ጨዋታ በሜዳቸውና በደጋፊዎቹ ፊት ነው የሚያደርጉት። በተለይም እንግዲህ አሰልጣኝ ሾንዳሽ ከመጣ በኋላ ኖቲንጋም ፎረስቶች ከወራጅ ቀጠና መውጣትም ችሏል። ባለፉት 5 ጨዋታዎች ሁለቱን አሸንፈው 3 ሽንፈት ማስተናገድ የቻሉ ክለቦችም ናቸው። በፔፕ ጋርዲዮላው ማንቸስተር ሲቲ በኩል ደግሞ ስንመለከት ማንቸስተር ሲቲዎች እንግዲህ ያለፉትን ተከታታይ ጨዋታዎች ማሸነፍም ችሏል። ተከታታይ 6 ጨዋታዎችን ነው በእንግሊዝ ፕሪሚየር ሊግ ማሸነፍም የቻሉት። ይህም እንግዲህ ጥሩ ደረጃ ላይ እንዲያስቀምጣቸውም አድርጓል። በተለይም ከመሪው አርሰናል በ2 ነጥብ ነው ዝቅ ማለትም የቻሉት። ከስሩ እያነፈነፈው የሚገኘው የፔፕ ጋርዲዮላው ማንቸስተር ሲቲ አንዳንድ ነጥቦችን እንግዲህ አሁንም ላለመጣል እየሞከረም ነው የሚገኘው። ዛሬም ከሜዳቸው ውጪ የሚያደርጉት ተጠባቂ ጨዋታም ነው የሚኖረው። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በኖቲንጋም ፎረስት በኩል ሳንጋሬ በጉዳት ምክንያት አይገኝም። ክሪስ ውድ፣ ኦላ አይና እንዲሁም ደግሞ ዌሊ ቦሊ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በማንቸስተር ሲቲ በኩል ስንመለከት ጆን ስቶንስ፣ ኦስካር ቦብ፣ ኦማር ማርሞሽ፣ ራያን አይተኖሪ እንዲሁም ደግሞ ማቴዎ ኮቫቺች አይኖሩም። ኦማር ማርሞሽ እንዲሁም ራያን አይተኖሪ በአፍሪካ ዋንጫ ምክንያት የማይገኙ ተጫዋቾች ናቸው። ሮድሪ እንዲሁም ደግሞ ጀርሚ ዶኮ ከጉዳት መመለሳቸው ነው እየተገለጸም የሚገኘው። እነዚህ ተጫዋቾች ምናልባትም ለዛሬው ጨዋታ ላይ ሙሉ ፐርሰንት ብቁ ሊሆኑ እንደሚችሉ መረጃዎች በስፋትም እያመላከተም ይገኛል። ባለፉት 17 ጨዋታዎች 19 ጎልና 4 አሲስት ማስመዝገብ እየቻለው ኤርሊንግ ብሮት ሃላንድ ዛሬም ተጠባቂ የሚያደርገው ተጫዋች መሆኑን ነው የተመለከትነው። በዚህ ዓመት አመርቂ
አቋምን እያሳየ የሚገኘው እንግሊዛዊው ፊል ፎደንም እንዲሁ የሚጠበቅም ተጫዋች ነው። 7 ጎልና 2 አሲስት አስመዝግቧል። ሪያን ቸርኪ እንዲሁ 6 አሲስትና 1 ጎል ያስመዘገበም ተጫዋች ነው። እጅግ በጣም ቄንጠኛ መሆኑን ያለፉት ጨዋታዎች ላይ እንግዲህ እያሳየንም ይገኛል። በሌላ በኩል ኖቲንጋም ፎረስት በኩል ሞርጋን ጊብስ ዋይት 3 ጎልና 1 አሲስት ያስመዘገበ ተጫዋች ነው። ሁድሰን ኦዶይ በተመሳሳይ 3 ጎልና 1 አሲስት አስመዝግቧል። በዛሬው ጨዋታ ላይ እንግዲህ በርካታ እንዲሁ ተጠባቂ ሊሆንም ይችላል። በተለይም ኖቲንጋም ፎረስት በመልሶ ማጥቃት ላይ እጅግ በጣም የተሻለ እንደሆነም ይታወቃል። በመከላከል እጅግ በጣም የተሰራ መሆኑን ይታወቃል። አሰልጣኝ ሾንዳሽ እንግዲህ እንደዚህ አይነት አሰላለፍ የመጠቀም አድቫንቴጅ ወይም ደግሞ አባባዜም አለባቸው። በማንቸስተር ሲቲ በኩል ደግሞ ሙሉ በሙሉ እንግዲህ ኳስ ፕሮሰስ በማድረግ እንዲሁም ደግሞ እድሎችን በመፍጠር እንግዲህ የሚታወቀው ፔፕ ጋርዲዮላ ከሾንዳሽ ጋር የሚያደርጉት የዛሬው ተጠባቂ ጨዋታ ነው። በፌስቲቭ ፔሪድ ቀን 9 ሰዓት ተኩል ላይ የሚጀምረው ጨዋታ። ሌላ ጨዋታ ስንመለከት ደግሞ ዌስትሃም ዩናይትድ ከፉላም ጋር የሚያደርጉት የ12 ሰዓት ተጠባቂ ጨዋታ ነው። ዌስትሃም ዩናይትድ በሜዳውና በደጋፊዎች ፊት ነው ይህንን የሚያደርገው። ሊቨርፑልም ከወልቨርሃምፕተን ጋር የሚያደርጉት ተጠባቂ ጨዋታም አለ። ይህ በአንፊልድ ስቴዲየም የሚደረግም ጨዋታ ነው። ወልቨርሃምፕተን እንግዲህ ካለፉት 17 ጨዋታዎች 2 ነጥብ ብቻ በመያዝ እንግዲህ በታሪክ በእንግሊዝ ፕሪሚየር ሊግ የራሱን ሪከርድ መጥፎ ታሪክ መስራትም ችሏል። ወልቨርሃምፕተን በዚህ ዓመት ካደረጋቸው 17 ጨዋታዎች 2 ነጥብ ብቻ ነው መሰብሰብ እየቻለው። ይህ ማለት እንግዲህ 2 አቻዎችን ብቻ ነው እንዲሁ ማድረግም የቻለው። 28 የግብ ዕዳ ይዞ 20ኛ ደረጃ ላይ የተቀመጠ ክለብ ነው። ባለፉት 16 ጨዋታዎች እንዲሁ 2 ነጥብ በመያዝ እንግዲህ ከነ ሼፊልድ ዩናይትድ ጋር እንግዲህ ታሪክ መጋራትም ችሎ ነበር። በ17ኛ ሳምንት መርሃ ግብር ግን ይህንን የግሉ ታሪክ መጥፎ መሳቡን ነው እንዲሁም መስማትም የቻል ነው። ሊቨርፑልን በተቃራኒው ስንመለከት ካለፉት 5 ጨዋታዎች እንግዲህ 3ቱን አሸንፈው በሁለቱ አቻ መውጣትም ችሏል። ይህም በሊቨርፑል በአሰልጣኝ አርኔ ስሎት ስር ጥሩ ለውጦች እንደሆኑ ነው እየተገለጸም የሚገኘው። ባለፉት የተከታታይ ሽንፈት እንዲሁም ደግሞ አቻዎች በኋላ ባለፉት 5 ጨዋታዎች ጥሩ ለውጦችን ያሳየው ሊቨርፑል በአሁኑ ሰዓት ላይ እንግዲህ 20ኛ ደረጃ ላይ ከሚገኘው ከወልቨርሃምፕተን ጋር በአንፊልድ ሮድ ስቴዲየም የሚያደርገው ጨዋታ ተጠባቂ ጨዋታ ነው። ሊቨርፑል በእርግጥ ይህን ጨዋታ ያሸንፋል የሚል ቅድሚያ ግምቶች በአወራራጅ ድርጅቶች እንደተሰጣቸው ነው የተመለከት ነው። በታሪክም እንዳየነው ከሆነ 61 ጊዜ ሊቨርፑል ያሸነፈ ሲሆን 18ቱን ባቻ ውጤት 36ቱን ደግሞ ወልቨርሃምፕተን ማሸነፉን ነው የተመለከት ነው። የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት እንግዲህ 5ቱንም ሊቨርፑል ማሸነፍም ችሏል። ይህም የቅርብ ጊዜ ታሪካቸው ነው። በዛሬው ጨዋታ ላይ ከማይገኙ ተጫዋቾች መካከል እንግዲህ ስንመለከት ዶሚኒክ ሶቦዝ ላይ በ5 ቢጫ ካርዶች ምክንያት የዛሬው ጨዋታ የሚያመልጠው ነው የሚሆነው። ሙሐመድ ሳለ በአፍሪካ ዋንጫ መሄዱን ተከትሎ በዛሬው ጨዋታ ላይ አይገኝም። ኮዲ ጋክፖ እንዲሁ ጉዳት ላይ ያለ ተጫዋች ነው። ኮነር ብራድሌይ እንዲሁ የተጎዳ ተጫዋች ሲሆን አሌክሳንደር አይዛክ፣ ጆ ጎሜዝ፣ ዋታሮ ኤንዶ እንዲሁም ደግሞ ጆቫኒ ዲዮኒ በጉዳት ምክንያት የማይገኙ መሆናቸው ተረጋግጧል። እነዚህ ተጫዋቾች በዛሬው ጨዋታ ላይ የማይገኙ ተጫዋቾች ናቸው። ሁጎ ኤኪቲኬ በሊቨርፑል በኩል እንግዲህ በዚህ ዓመት እጅግ በጣም ድንቅ አቋሙን ከሚያሳዩ ተጫዋቾች መካከል አንደኛው መሆኑንም ነው እየተመለከተን የምንገኘው። 8 ጎሎችንና 1 አሲስት ማስመዝገብም ችሏል። ወደ አፍሪካ ዋንጫ ያቀናው መሐመድ ሳላ 4 ጎልና 3 አሲስት በማስመዝገብ የሚጠቀስም ተጫዋች ነው። ኮዲ ጋክፖም እንዲሁ ጉዳት ላይ ያለ ተጫዋች መሆኑን ስንመለከት 4 ጎልና 3 አሲስት በማስመዝገብ እንዲሁ በሊቨርፑል ቤት የሚጠቀስ ተጫዋች ነው። እነዚህ ሁለቱ ተጫዋቾች አለመኖራቸው ምናልባትም በዛሬው ዕለት በአሰልጣኝ አርኔ ስሎት ስር እንዲሁ ክፍተት ሊፈጥር እንደሚችል ነው እየተገለጸ የሚገኘው። ይህም ጨዋታ በ12 ሰዓት ላይ የሚጀምር ነው የሚሆነው። በርንሌይ ከኤቨርተን ጋር የሚያደርጉት ተጠባቂም ጨዋታ አለ። ኤቨርተን ከሜዳቸው ውጪ በተርፍ ሞር ስቴዲየም የሚያደርጉት ጨዋታ ነው የሚጠበቀው ጨዋታ 12 ሰዓት ላይ በተመሳሳይ የሚደረግ መሆኑን ተመለከተን። ብሬንትፎርድ ከበርንሞዝ እንዲሁም ደግሞ አርሰናል ከብራይተን ኤንድ ሆቭ አልቢዮን 12 ሰዓት ላይ የሚደረጉ ጨዋታዎች ናቸው። በፍላይ ኤምሬትስ አርሰናል ብራይተን ኤንድ ሆቭ አልቢዮንን የሚያስተናግድ ይሆናል። ብራይተን ኤንድ ሆቭ አልቢዮን ካለፉት 5 ጨዋታዎች እንግዲህ በ4ቱ ተከታታይ 2 ሽንፈትና 2 አቻ ማስመዝገብም ችሏል። ይህም እየወረደ ያለ አቋሙን እያሳየ የሚገኘው ብራይተን ኤንድ ሆቭ አልቢዮን በዚህ ዓመት ድንቅ አቋም ላይ የሚገኘው አርሰናልን እንግዲህ በሜዳው ድረስ ሄዶ ይፈትን ይሆን? በርካቶቹ የሚጠይቁት ጥያቄ ነው። በአርሰናል በኩል እንግዲህ ባለፉት 5 ጨዋታዎች 3ቱን አሸንፈው በአንዱ አቻ በአንዱ ሽንፈት ማስተናገድም ችሏል። በአርሰናል በአውሳል ላይ ከሚነሱ ነገሮች መካከል ካለፉት 4 ተከታታይ ጨዋታዎች እንግዲህ ጎል እየተቆጠረባቸው ይገኛል። እንዲሁም ደግሞ ጎል ማስቆጠር ላይ እጅግ በጣም እየተዳከሙም ነው የሚገኙት። ምንም እንኳን ቪክተር ዮኬሬሽ ወደ ሜዳ ቢመለስም 1 ፔናልቲ ብቻ ነው ማስቆጠርም የቻለው። አርሰናሎች ተከታታይ ድል ማስመዝገብ ሲችሉ እንዲሁ በሜዳቸው ከሜዳቸው ውጪ ያለፉትን ተከታታይ ጨዋታዎች ብንመለከት እንግዲህ በእንግሊዝ ፕሪሚየር ሊግ በወልቨርሃምፕተን ጋር ያደረጉትን
ላይ ኤምሬትስ ጨዋታ ብናስታውስ 2-1 በሆነ ውጤት ሲያሸንፉ ሶስቱም ጎሎች የተቆጠረው በወልቨርሃምፕተን ተጫዋቾች መሆኑን እናስታውሳለን። እንዲሁም ደግሞ ከሜዳቸው ውጪ ወደ ሂል ዲኪንሰን ስቴዲየም አቅንተው ከኤቨርተን ጋር ያደረጉት ጨዋታ ላይ ብቸኛውን ጎል ማስቆጠር የቻለው ፔናልቲ ላይ ቪክተር ዮኮሬሽም ነበር። እንዲሁ በካራቦ ካፕ ጨዋታ ላይ ሲፈተኑም ተመልክተንም ነበር። አርሰናል በማጥቃቱ ላይ ጥሩ ቢሆንም እንግዲህ አጨራረስ ላይ ድክመትም ያሳያል። ይህም ምናልባትም ዛሬ የሚደገም ከሆነ ችግር ይፈጠር ይሆን በርካቶቹ የሚያነሱትም ጉዳይ ነው። አርሰናል በአሁኑ ሰዓት ላይ አቻ የሚወጣ ወይም ደግሞ ሽንፈት የሚያስተናግድ ከሆነ እንዲሁም ደግሞ ማንቸስተር ሲቲ የሚያሸንፍ ከሆነ እንግዲህ የነጥብ ልዩነታቸው የሚጠብ ይሆናል። እኩል ነጥብ በመያዝ እንዲሁም በጎል የመበላለጥ እድላቸው ሊሰፋም ይችላል። በዚህም እንግዲህ ዛሬ አርሰናል እንዲሁም ማንቸስተር ሲቲ የሚያደርጉት ጨዋታዎች እንግዲህ በየሁለቱም በኩል እጅግ በጣም ተጠባቂ ጨዋታም ይሆናል። አርሰናል በሜዳውና በደጋፊዎች ፊት የሚያደርገው ጨዋታ እጅግ በጣም ተጠባቂ ሲሆን እንዲሁም ማንቸስተር ሲቲዎች ከሜዳቸው ውጪ የሚያደርጉት ተጠባቂ ጨዋታዎች አሉ። የአርሰናል የአሁኑ ተጫዋች የቀድሞ የብራይተን ተጫዋች የሆነው እንዲሁ ሊያንድሮ ትሮዛርድ እንግዲህ በዛሬው ጨዋታ ላይ ልዩነት ፈጣሪ ተጫዋች ይሆናል ተብሎ የሚጠበቅ ተጫዋች መሆኑን ነው እየተመለከትን የምንገኘው። ሌላው ምሽቱ 2 ሰዓት ተኩል ላይ የሚደረገው የቼልሲ እንዲሁም የአስቶን ቪላ ጨዋታ ነው። በተለይም እንግዲህ ቼልሲዎች የጨዋታ ፈታኝ ይሆንብናል ሲሉ ከዚህ በፊት ገልጸው ነበር። አሰልጣኝ ኤንዞ ማሬስካ በተለይም አስቶን ቪላ ተከታታይ 9 ጨዋታዎችን ማሸነፋቸውን ተከትሎ በቼልሲ ሜዳ የሚደረገው ጨዋታ ምናልባትም ፈታኝ ይሆናል ሲሉ እንዲሁ መግለጻቸውን ነው እየተመለከትን የምንገኘው። በስታንፎርድ ብሪጅ በለንደን የሚደረግ ጨዋታ ነው። ይህ ጨዋታ እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ቼልሲ 69 ጊዜ ማሸነፍ የቻለ ሲሆን 38ቱን በአቻ ውጤት ተለያይተዋል። እንዲሁም ደግሞ 58ቱን አስቶን ቪላ ማሸነፉን ነው የተመለከት ነው። የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ሁለቱን ቼልሲ፣ ሁለቱን አቻ፣ አንዱን ደግሞ አስቶን ቪላ ነው ማሸነፍም እየቻለው። ነገር ግን የኡናይ ኤሚሪው አስቶን ቪላ ተከታታይ ድል ማስመዝገባቸውን ተከትሎ በአሁኑ ሰዓት ላይ 3ኛ ደረጃ ላይ ይቀመጣሉ። እንዲሁም ደግሞ ከሚጠበቁ ቶፕ 3 ክለቦች ውስጥ መካከልም ይገኛል። ይህም ለቼልሲ ፈታኝ ሊሆን እንደሚችል ነው እየተመለከትን የምንገኘው። ቼልሲ በሜዳቸውና በደጋፊዎች ፊት ሌላኛውን ፈተና ዛሬ እንዲሁ ምሽቱ 2 ሰዓት ተኩል ላይ የሚገጥሙም ይሆናሉ። 3ኛና 4ኛ ደረጃ ላይ ነው መቀመጥ እየቻሉት 36 ነጥብ በመያዝ አስቶን ቪላ 3ኛ እንዲሁም ቼልሲ ደግሞ 29 ነጥብ በመያዝ እንግዲህ 4ኛ ደረጃ ላይም ተቀምጧል። ቼልሲ ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ያሸነፈ ሲሆን በ3ቱ አቻ ወጥቶ በአንዱ ደግሞ ሽንፈት ማስተናገዱንም ተመልክተናል። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በቼልሲ በኩል ሮሚዮ ላቪያ በጉዳት ምክንያት፣ ሌቪ ኮልዊል እንዲሁም ደግሞ ዲያሮ ኢሶጎ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። በአስቶን ቪላ በኩል ስንመለከት እንግዲህ ወሳኙ የተከላካይ ስፍራ ተጫዋች የሆነው ፓው ቶሬዝ በጉዳት ምክንያት አይገኝም። እንዲሁም ደግሞ ሚንግስ እና ሮስ ባርክሌይ በጉዳት ምክንያት የማይገኙ መሆናቸው ነው እየተገለጸም የሚገኘው። በእነዚህ ክለቦች መካከል በርካታ ጎሎች ያስቆጠሩ ተጫዋቾችን ስንመለከት በቼልሲ በኩል ፔድሮ ኔቶ ይጠቀሳል። 5 ጎልና 3 አሲስት ያስመዘገበ ሲሆን በተመሳሳይ ብራዚሊያዊ ዣኦ ፔድሮ 5 ጎልና 3 አሲስት በማስመዝገብ ይጠቀሳል። ኤንዞ ፈርናንዴዝ 4 ጎልና 1 አሲስት ያስመዘገበም ተጫዋች ነው። የተከላካይ ስፍራ ተጫዋች የሆነው በዚህ ዓመት ግን በአማካይ ቦታ ላይ እየተመለከተ ነው የምንገኘው። ሪስ ጀምስ 2 ጎል እንዲሁም ደግሞ 3 አሲስት ያስመዘገበም ተጫዋች ነው። በአስቶን ቪላ በኩል ስንመለከት በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ወጣቱ ሞርጋን ሮጀርስ 7 ጎልና 3 አሲስት በማስመዝገብም ይመራል። በአስቶን ቪላ ቤት ቡዌንዳ 4 ጎልና 2 አሲስት እንዲሁም ዶይማለን 4 ጎልና 1 አሲስት ያስመዘገቡም ተጫዋቾች ናቸው። አጥቂው ኦሊ ዋትኪንስ 3 ጎልና 1 አሲስትም አስመዝግበዋል። ይህ ጨዋታ ምሽት 2 ሰዓት ተኩል ላይ የሚጀምር የእንግሊዝ ፕሪሚየር ሊግ 18ኛ መርሃ ግብር ጨዋታው ነው። በፌስቲቭ ፔሪየድ እንዲሁ በጣሊያን ሴሪ 4 ጨዋታዎች ይደረጋሉ። ፓርማ ከፊዮሬንቲና፣ ቶሪኒዮ ከካግላሪ፣ ሊቼ ከኮሞ እንዲሁም ደግሞ ዩዲኒዜ ከላዚዮና ፒሳ ከጁቬንቱስ ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ ነው የምንጋብዛችሁ የተወደዳችሁና የተከበራችሁ አድማጮቻችን። ከጨዋታ ጥቆሞቻችን ወጣ ስንል ደግሞ የክለብ መረጃዎችን ይዘን እንቅረብ። ቅድሚያ አርሰናልን ስንመለከት አንቷን ሴሜኒዮ አርሰናልን ይመርጥ ነበር ሲል አንድ መረጃን ተመለከትን። መድፈኞቹ አንቷን ሴሜኒዮን ለማስፈረም ጥረት ቢያደርጉ የተጫዋቹ የመጀመሪያ ምርጫ ሊሆኑ ይችሉ እንደነበር ነው የተገለጸው። ተጫዋቹ የአርሰናል ደጋፊ ሆኖ ማደጉ ሲገለጽ ወደ ኤሚሬትስ ስቴዲየም ማቅናት መፈለጉም የሚጠበቅ ነበር ሲል ነው እየገለጸም የሚገኘው። አርሰናል ሀሳቡ ጥር ላይ ሳይሆን ክረምት ላይ ማስፈረም ቢሆንም ተጫዋቹ ወኪሉ እንዲሁም ደግሞ የተወሰነ ንግግር አድርገው ነበርም ሲግል ይገልጿል። በተጫዋቹ በኩል በጥር የዝውውር መስኮት አዲስ ክለብ የመቀላቀል ከፍተኛ ፍላጎት መኖሩ የተገለጸ ሲሆን ይህንንም ተከትሎ ተጫዋቹ መዳረሻ ማንቸስተር ሲቲ ለመሆን ተቃርቧል ሲል ዘ አትሌቲክስም አስነብቧል። ይህ ተጫዋች እንግዲህ ራሱን
ፍላይ ኤምሬትስ እንዲሁም ደግሞ በአርሰናል የማግኘት ፍላጎትም ነበረው እንደ ኤቤሬቺ ኤዜ ሁሉ። ነገር ግን በአሁኑ ሰዓት ላይ የተጫዋች በአርሰናል ቤት አለመፈለጉ አርሰናሎች በጥር የዝውውር መስኮት እንደዚህ አይነት ፍላጎት አለመኖራቸውን ተከትሎ ወደ ማንቸስተር ሲቲ ወደ ፔፕ ጋርዲዮላው ቲም የመሄዱ እድል እጅግ በጣም እየሰፋ እንደሚገኝ እንዲሁ ዴቪድ ኦርነስቲን የገለጸውም ጉዳይ ነው። በርካታ ክለቦች እንግዲህ ይህን ተጫዋች ሲፈልጉትም ነበር። በተለይም ማንቸስተር ዩናይትድ የግሉ ለማድረግ ፍላጎት ነበረው። ነገር ግን አንዳንድ ነገሮችን ከሱ አንጻር ላለማስተካከል መሞከራቸውን ተከትሎ ወደ ማንቸስተር ሲቲ ራሱን መቀየሩን ነው እየተመለከተን የምንገኘው። ሌሎች ተጫዋቾች ካልተሸጡ በስተቀር አርሰናል አዳዲስ ተጫዋቾችን በጥር ወር እንደማያስፈርም መገመት ይከብዳል ሲል ነው እየገለጸም የሚገኘው። ሁለቱ ማይክል ሉዊስ ስኬሊ በብዙ ክለቦች የሚፈለጉ ተጫዋቾች መካከልም ናቸው። አርሰናል በዚህ ክረምት ለረጅም ጊዜ ውል ካስፈረማቸው በኋላ በቂ እድል እየሰጣቸው ባይሆኑም ነገር ግን እንዲለቁ አይፈልግም። ስለዚህ ክለቡ እንዲያዳምጣቸው ማድረግም ይችላል። በ2025 መጀመሪያ ላይ አርሰናል ጋብሪኤል ጀሱስ በጥር ወር ላይ ለመልቀቅ ፈልጎም ነበር። ነገር ግን ጋብሪኤል ጄሰስ ከጉዳት ተመልሶ ጥሩ እንቅስቃሴ እንደገና ሲያሳይ እንዲሁም በሚኬል አርቴታ አሰላለፍ ውስጥ ቁልፍ ተጫዋች እንደሚሆን ይጠበቃል። አሰልጣኙ አሁን ላይ ብራዚሊያውን ለመልቀቅ እያመነታም ይገኛል። ምክንያቱም እሱ ለቡድኑ የሚሰጠው የላቀ ሚና ስለሆነ ነው። አርሰናል በውድድር ዘመኑ አጋማሽ ላይ ያለው የጥር የዝውውር መስኮት ላይ በጥንቃቄ ይሰራል። አርቴታ ማንም ተጫዋች አሁን ላይ እንዲለቅ መፍቀድ በወሳኝ ደረጃዎች ላይ ሊጎዳው እንደሚችል ሙሉ በሙሉ ይገነዘባል ሲል ገነርስ ብሎግ እየዘገበም ይገኛል። በተለይም በአሁኑ ሰዓት ላይ ያለው ቲም ስፕሪት አርሰናል ይጠቅማል ተብሎ ይጠበቃል። በጉዳቶች እንዲሁም ደግሞ በተለያዩ ምክንያቶች እንደዚህ አይነት ተጫዋቾች እንግዲህ የሚታጡበት ሰዓት ላይ ከቨር የሚያደርጉ በርካታ ተጫዋቾች እንዳላቸውም ያምናሉ። በዚህም የተነሳ ምንም አይነት ተጫዋች ይለቃሉ ተብሎም አይጠበቅም። ተጫዋቾች የማይለቁ ከሆነ ደግሞ የሚገዙ ተጫዋቾች አይኖሩም ሲል ነው ገነርስ ብሎግ ያስነበበን። አርቴታ ጋብሪኤል ማጋሌዝ ለአስቶን ቪላው ጨዋታ ይደርስ እንደሆነ ተጠይቆም ነበር። ጠብቀን ማየት ይኖርብናል ሲል ነው ሀሳቡንም የገለጸው። ይህ ተጫዋች ወደ ልምምድ መመለስም ችሏል። ነገር ግን በአሁኑ ሰዓት ላይ መመልከት እንዲሁም ደግሞ መጠበቅ አለብን ሲሉም ይገልጻሉ። አርሰናል ካይ ሃቨርትዝ በቀናቶች ውስጥ ወደ ስብስቡ እንደሚመለስ አሰልጣኝ ሚኬል አርቴታ ነው እየገለጸ የሚገኘው። በዚህ ወቅት ሁለት ጨዋታዎች በሜዳ ላይ መጫወት ምን ያክል ጠቃሚ ነው ተብሎ ተጠይቆም ነበር። ሚኬል አርቴታም ሲመልሱ በጣም ጥሩ ነው፣ እናም ለሚመጣው ነገር መዘጋጀት አለብን፣ ግልጽ ነው። ነገር ግን ቢያንስ ዛሬ ማታ እንዲሁም ደግሞ ነገ በዓልን እዚህ ከቤተሰቦች ጋር የተወሰነ ጊዜ አሳልፋለሁ ሲሉ ይገልጻሉ። አሁን ሁሉም ሰው ደስተኛ ነው፣ ይህም ደስታ ነገን ማስቀጠል እፈልጋለሁ ሲሉ አሰልጣኙ እየገለጹም ይገኛሉ። ባለፈው የውድድር ዘመን ከብራይተን ጋር የተደረገው ጨዋታ የተጠናቀቀው በአቻ ውጤት ነው ተብሎ ተጠይቀው ነበር። አርቴታ ሲመልሱ በደንብ አስታውሳለሁ፣ ያንን ጨዋታ በ10 ተጫዋቾች ተጫውተንበት መንገድ ተበዛስቼም ነበር። ነገር ግን የዛሬው ጨዋታ ሁኔታው ሙሉ ለሙሉ የተለየ እንደሚሆን ተስፋ አድርጋለሁ ሲሉ ስለ ዛሬው ጨዋታ እየገለጹም ይገኛሉ። በትላንትናው ዕለት አሰልጣኝ ሚኬል አርቴታ በፕሬስ ኮንፈረንሳቸው የዘንድሮ የሊጉ ሕጎች ከአምናው የተለዩ ናቸው ብዬም አስባለሁ ሲሉ አሰልጣኙ መናገራቸው ነው እየተመለከተን የምንገኘው። ሚኬል አርቴታ ሲቀጥሉም ብራይተን ባለፈው ዓመት ከባድ ዋጋ አስከፍሎናል፣ እናም እንደገና ያንን ታሪክ ላለመድገም እንዲሁም በሙሉ ጥንካሬ እንጫወታለን ሲሉ መግለጻቸውን ነው የተመለከትነው። አርሰናል ታሪካዊ የሆነውን የአራትዮሽ ዋንጫ እንደሚያሳካ ስለመጠየቁም ሲናገሩ እንግዲህ ሚኬል አርቴታ ይመልሳሉ። የኔ ትኩረት ብራይተንን ስለማሸነፍ ነው፣ የምንዘጋጀውም ለብራይተን ነው ሲሉም ገልጿል። አራቱን ዋንጫዎች በሚቀጥሉት ጊዜያት አብረን የምንመለከት ይሆናል ሲሉ ነው እየገለጹም የሚገኙት። ኢሳን ካን ይዞት የወጣውን መረጃ ደግሞ ስንመለከት ፔሮ ሂንካፔ ለዛሬው ጨዋታ የመድረሱ ነገር አጠራጣሪ ነው ሲል ነው እየገለጸ የሚገኘው። ያለፉትን ጨዋታዎች እንዲሁ በጉዳት ምክንያት ያልነበረው ፔሮ ሂንካፔ የዛሬውን ጨዋታ የማለፍ እድሉ እጅግ በጣም ሰፊ ነው ሲል እንዲሁ እየገለጸም ይገኛል። ፋቢያን ሄልዝራንም ይናገራሉ። አርሰናልን ለማሸነፍ ወደ ለንደን እንሄዳለን ሲሉ ነው እየገለጹ የሚገኙት የብራይተኑ አሰልጣኝ ፋቢያን ሄልዝራን የአርሰናል ጨዋታ በራስ መተማመን የተሞላበት አስተያየት ሀሳባቸውን እየሰጡ ሲሆን በጣም አስፈላጊ ነገር ግን በጣም አስፈላጊው ነገር ከአርሰናል ጋር በሚኖረው ጨዋታ ትናንሽ ስህተቶችን ማረም ነው። ሴት ፒሶችን በደንብ መከላከል፣ ኳስ ሲረዝም ሆነ ሳይኖረን መሆን አለበት ሲሉ እየገለጹም ይገኛሉ። ለ90 ደቂቃ በንቃት መቆየትም ይኖርብናል ሲሉ እየገለጸ ሲሆን ስለ መከላከል ብቻ አስበን አንሄድም፣ በድፍረት መጫወትም አለብን፣ የራሳችንን ጨዋታ ስልት ሜዳ ላይ መተግበረንም እንሞክራለን ሲሉ እየገለጹም ይገኛሉ። በሊጉ ማንኛውም ቡድን ማሸነፍ እንደምንችል እናውቃለን። ማንም እንኳን ጨዋታው ከባድ ቢሆንም ወደ ለንደን የምንሄደው ግን ለማሸነፍ ነው ሲሉ ነው አሰልጣኙ እየገለጹም የሚገኙት። ብራይተን እንደ ሁልጊዜው ለአርሰናል ፈታኝ እንደሚሆን ቢታወቅም መድፈኞቹ በኤሚሬትስ ያላቸው የበላይነት ለማስቀጠል እየዘጋጃሉ ሲል ይህንን መረጃ እንዲሁ አብረንም ተመለከተን። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ በሱ ልክ ኳስ ሳይነካም የሚዲያ ትኩረት የሚሆን ተጫዋች የለም ሲል ይገልጻል። የቀድሞ የሊቨርፑል እንዲሁም አስቶን ቪላ አጥቂ እንዲሁም ደግሞ የወቅቱ የቶክ ስፖርት ፑንዲት ሆኖ የሚያገለግለው
ዲን ሳውንደርስ ሲናገር እንግዲህ ለኮቢ ማይኖ የሰጠው ከልክ ያለፈ ነው ሲል እንዲሁ ወርፎታል። ለእኔ የኮቢ ማይኖን ያክል ኳስ ገና ሳይነካ በዚህ ልክ የሚዲያዎች የፊት ገጽ ላይ የተመለከትኩት ተጫዋች የለም ሲልም ይገልጿል። ቋሚ ሳይሆን እንኳን ሜኖ እንደዚህ አደረገ እንደዚህ ያደርግ ነበር ይባልለታል። ለመጨረሻ ጊዜ ቋሚ ሆኖ የተጫወተው በግሪምስቢ ታውን ከሊጉ ካፕ ከተሰናበተበት ጨዋታም ነበር የሚታወሰው። ይህ ጨዋታም ነበር መጫወትም የቻለው። አውቃለሁ ያለውን አቅም እረዳለሁ፣ ነገር ግን ማንቸስተር ዩናይትድ ለዚህ በቂ አይደለም የመጫወት ለግዙፍ ክለብ እንደሆነ መታወስም አለበት ሲልም ነው የሚገልጸው። እኔ አሞሪምን ብሆን እንዲሁም ማይኖን ስለ መጫወቻ ደቂቃዎች ቅሬታ ቢኖረው ባለፈው የውድድር ዘመን 15ኛ ነው የጨረስ ነው የዛ ቡድን ደግሞ ዋና አካል ነበርክ ብዬ እመልስለት ነበር ሲልም እንዲሁ ይገልጻል። እንደ ኮቢ ማይኖ ወጣት ስለሆንክ ተጫዋች አዲስ አደጋ የማሽተት ተፈጥሮ እንዲሁም ደግሞ አንግልን የመክፈት የመደበኛ 6 ቁጥር ሚናዎችን ማስተማር ከባድ ይመስለኛል ሲሉም ይገልጻሉ። የሚሆነውን ባላውቅም እድገቱን በውሰት ወደ ናፖሊ አይነት ቡድኖች ሄዶ ቢያስቀጥል ለራሱ ጥሩ ይሆንለታል ብዬም አስባለሁ ሲልም እየገለጸም ይገኛል። ሌላኛው ማንቸስተር ዩናይትድ በጥር አማካይ ለማስፈረም ከያዛቸው አማራጮች የጄምስ ጋርነር ስም እንዲሁም ደግሞ ከማንቸስተር ዩናይትድ ጋር እየተያዘ እንደሚገኝ ነው እየተገለጸ የሚገኘው። የቀድሞ የማንቸስተር ዩናይትድ አካዳሚ ተጫዋች የነበረው ጄምስ ጋርነር በኤቨርተን ቤት እጅግ በጣም ጥሩ እንቅስቃሴ እያሳየም ይገኛል። ኤቨርተን ውሉን ለማስረዘም እየሞከሩ ቢሆንም አሁን ሰዓት ላይ ግን ከማንቸስተር ዩናይትድ ጋር ያለው ስም እጅግ በጣም ሰፊ መሆኑ ነው እየተገለጸም የሚገኘው። ይህ ምናልባትም እንግዲህ ምን ይሆናል አብረን የምንመለከት ይሆናል። ማንቸስተር ዩናይትድ ኮቢ ማይኖን የሚለቀው በውሰት ብቻ መሆኑም እንዲሁ እየተገለጸም ይገኛል። ክለቡ ለተጫዋቹ የሚቀርበውን አንዳችም የቋሚ ዝውውር ጥያቄ በጭራሽ አይቀበልም ሲል ፋብሪዚዮ ሮማኖ እንዲሁ እያረጋገጠም ይገኛል። ላውሪ ዊትሴል በዛ አትሌቲክስ ዘገባ ላይ አንድ መረጃን ይዞ ብቅ ብሎ ነበር። ስለ ጆሹዋ ዚርክዚ አንድ ርዕስን ያወጣ ሲሆን ሮማ ጆሹዋ ዚርክዚን ከማንቸስተር ዩናይትድ ለማስፈረም ተጫዋቹን የመግዛት ግዴታ ባለው የውሰት ውል ለማንቸስተር ዩናይትድ ለማቅረብ እቅድ መያዛቸው ነው እየተገለጸም የሚገኘው። አሁን ላይ ጆሹዋ ዚርክዚ ሮማን የመቀላቀል ፍላጎት እንዳለው ሲገለጽ፣ ዩናይትድ ግን ተጫዋቹ ላይ ማንኛውም አይነት ውሳኔ ከማሳለፉ በፊት የአፍሪካ ዋንጫ መጠናቀቅ አለበት ሲል ላውሪ ዊትሴል እንዲሁ ዛ አትሌቲክስ ላይ እየዘገበም ይገኛል። እስካሁን ድረስ የጆሹዋ ዚርክዚ ጉዳይ በሁለት ክለቦች መካከል ቀጥተኛ የተባለ ማንኛውም አይነት ውይይት እንዳልተደረገ መረጃው ግልጽ ያመላክታል ሲል ነው እየገለጸም የሚገኘው። ሌላኛው ስለ ማኑ ኮኔ አንድ መረጃም እየወጣም ይገኛል። በጣሊያኑ ክለብ ሮማ የሚጫወተው የ24 ዓመቱ የመሃል ስፍራ ተጫዋች ሲሆን በተለይም ፊዚካሊ ጠንካራ እንዲሁም ደግሞ የአንድ ለአንድ ግንኙነቶችን ማሸነፍ የሚችል በተጨማሪም ጥሩ ፓስ መሆን የሚችል ከመታወቂያዎቹ ዋነኞቹ መሆኑ ነው እየተገለጸም የሚገኘው። በተጨማሪም ሮማ ቤት የሚተገበረው የአሞሪም ጋር የተመሳሳይነት ባለው አጫወት አሁን ላይ ለማንቸስተር ዩናይትድ የጎደለውን የመሃል ስፍራ መሙላት የሚችል አቅም እንዳለው የሚታመንበት አሪፍ ተጫዋች መሆኑ ነው እየተገለጸ የሚገኘው። ምናልባትም በዚህ ሳምንት ውስጥ ከማንቸስተር ዩናይትድ ጋር ስሙ የተያዘው ሌላኛው የአማካይ ስፍራ ተጫዋች መሆኑንም እንዲሁ ተመለከትን። ማንቸስተር ዩናይትድ ተጫዋቹንም ጠርቷል። ማንቸስተር ዩናይትድ በውሰት አቅንቶ የነበረውን የመሃል ሜዳ ተሰላፊ የሆነው ቶቢ ኮይለርን ወደ ክለቡ እንዲመለስ መጥራቱ ነው የተገለጸው። ተጫዋቹ በውሰት ለሻምፒዮንሺፑ ክለብ ዌስት ብሮሚች አልቢዮን በመጫወት ላይ እንደነበረም የሚታወቅም ጉዳይ ነው። በተጨማሪም ተጫዋቹ በአሁኑ ሰዓት ላይ ለሕክምና ወደ ማንቸስተር ዩናይትድ ተመልሶ እየተከታተለ መሆኑ የተገለጸ ሲሆን ቶቢ ኮይለር ሕክምናውን ተከታትሎ ሲያገግም ወደ ዌስት ብሮም እንደማይመለስ ነው እየተገለጸም የሚገኘው። ቀያዮቹ ሰይጣኖች ይህን ተጫዋች እንግዲህ የግላቸው ካደረጉ በኋላ ለጨዋታዎች ያዘጋጁታል ተብሎም ይጠበቃል። ቀያዮቹ ሰይጣኖች በጥር የተጫዋቾች የዝውውር መስኮት ተሳትፎ ለማድረግ ዝግጁ መሆናቸው እየተገለጸ ሲሆን ይሁን እንጂ ማንቸስተር ዩናይትድ በዝውውሩ የሚሳተፈው ለረጅም ጊዜ የሚፈልጋቸው ተጫዋቾች በገበያው ላይ ካሉ ብቻ መሆናቸው ነው ዛ አትሌቲክስ እንዲሁ በስፋትም እያስነበበው የሚገኘው። ወደ ቼልሲ መረጃዎቻችን ስናልፍ ቼልሲዎች የጁቬንቱስን የክንፍ ተጫዋች የሆነው ኬንያን ይልድዝን በቅርበት እንደከታተሉት ነው እየተገለጸም የሚገኘው። የተጫዋች በአርሰናል ራዳር ውስጥም እንዳለ ከዚህ በፊት የተገለጸ ሲሆን ካች ኤንድ ኦፍሳይድ ያስነበበው የትላንትናው መረጃን ስንመለከት ጁቬንቱሶች ይህን ተጫዋች አሁንም ቢሆን የማስፈረም እንዲሁም ደግሞ አዲስ ኮንትራት የመስጠት ፍላጎት አላቸው። ተጫዋቹ ግን እስካሁን ድረስ አቋሙን እየገለጸም አይገኝም። በእንግሊዝ ፕሪሚየር ሊግ የመጫወት ከፍተኛ ፍላጎትም አለው። ይህን ተከትሎ ቼልሲና አርሰናል ሁለቱ የለንደን ክለቦች እንግዲህ ይህን ተጫዋች እየፈለጉታል የሚሉ መረጃዎች በስፋትም እየወጣም ይገኛል። ሲመንስ ጆንስ አትሌቲክስ ላይ አንድ መረጃን አውጥቷል። ቼልሲዎች ጥር ላይ
ትልቅ ዝውውር የማድረግ እቅድ የላቸውም። በሮሚዮ ላቪያ ጉዳት ምክንያት የመሃል ሜዳ ተጫዋች ክረምት ላይ ለመጨመር አስበዋል ሲል ይገልጻል። ጥር ላይ ግን የወደፊት ተስፈኛን ካልሆነ በስተቀር ዋናው ቡድን ለመግባት የሚችል ዝውውር የማድረግ ምንም አይነት እቅድ እንደሌላቸው ነው እየተገለጸ የሚገኘው። ሮሚዮ ላቪያ ያለፉትን 3 ተከታታይ ዓመታት ብንመለከት እንግዲህ አጠቃላይ 1340 አካባቢ ደቂቃዎችን ብቻ ነው በ3 ዓመት ውስጥ መጫወትም የቻለው። ይህም እንግዲህ በቦታው ላይ እንዲሁ መጫወት አለመቻሉን በጉዳት ማሳለፉን ተከትሎ አዳዲስ ተጫዋቾችን ይመለከታሉ ተብሎ ቢጠበቅም በጥር ግን አይሆንም ሲል እየገለጸም ይገኛል። ፋብሪዚዮ ሮማኖ ይዞት የወጣውን መረጃ ደግሞ ስንመለከት አክሰል ዲሳሲ ለባርሴሎና ቀርቦለታል ሲል ነው የሚገልጸው። ዝውውሩ ከተሳካ በቋሚ ነው የሚሆነው። ባርሳዎች ምን እንደሚወስኑ እስካሁን የታወቀ ነገር የለም። አክሰል ዲሳሲ ለቼልሲ ቤት የማይፈለግ ተጫዋችም ነው። ምናልባትም ወደ ሌላኛው ክለብ ወደ ስፔን የሚሄድ እድልም አለው ሲል እንዲሁ እየገለጸም ይገኛል። ውሳኔውን አብረን የምንመለከት ይሆናል ሲል ነው እየገለጸም የሚገኘው። ኤንዞ ማሬስካም ይናገራሉ። ይህ ሌላ ትልቅ ጨዋታ ነው። እናም ይህ ጨዋታ በማሸነፍ ራሳችንን ቶፕ 3 ለማስጠጋት እድሉ አለን። ለዚህ በጣም አስፈላጊው ሊሆን ይችላል ሲሉ ስለ ዛሬው ጨዋታም ይናገራሉ። ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ 100% ትኩረት ማድረግ አለብን። እናም ሁሉም ነገር ለማሸነፍ ማድረግ አለብን ሲሉ ስለ አስቶን ቪላው የስታንፎርድ ብሪጅ ጨዋታም እንዲሁ እየገለጹም ይገኛሉ። በማንቸስተር ሲቲ መረጃዎቻችን ደግሞ አንድ ጋዜጠኛ ኒኮ ኦሬሊን ይጠይቋል። ማንቸስተር ሲቲ ዘንድሮ የፕሪሚየር ሊጉን ዋንጫ ያሸንፋል ብሎ ጠይቆትም ነበር። ይህ ችላ ልንለው የማይገባ ጉዳይ ነው። ምክንያቱም ገና ብዙ ጨዋታዎች ይቀሩናል እና በአሁኑም ሰዓት በጣም ጥሩ አቋም ላይ እንገኛለን። ነገር ግን በእያንዳንዱ ጨዋታ ላይ ማተኮር አለብን ሲል ነው የሚገልጸው። በውድድር ዓመቱ መጨረሻ ላይ የፕሪሚየር ሊጉን ዋንጫ ማሸነፍ ከፈለግን እያንዳንዱ ጨዋታ ማሸነፍ አለብን ሲል ኒኮ ኦሬሊ መናገሩንም ተመለከትን። ፔፕ ጋርዲዮላም ይናገራሉ። ሮድሪ በተሻለ ሁኔታ ላይ ይገኛል ሲሉ ነው የሚገልጹት። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ሮድሪ አሁን ላይ በተሻለ ሁኔታ ላይ እንደሚገኝ በሰጡት አስተያየትም ገልጿል። ይህንም ተከትሎ ኖቲንጋም ፎረስትን በሚገጥመው የማንቸስተር ሲቲ ስብስብ ሊካተት እንደሚችል ነው እየተገለጸ የሚገኘው። ሮድሪ አሁን ላይ እጅግ የተሻለ ሁኔታ ላይ ነው ያሉት አሰልጣኝ ፔፕ ጋርዲዮላ ለጨዋታ መረት አለመረሱን ዛሬ እንወስናለን ሲሉ ትላንትና በፕሬስ ኮንፈረንሳቸው ላይም እንዲሁ አረጋግጠዋል። በሌላ በኩል አሰልጣኙ ጀርሚ ዶኩ ጆን ስቶንስ አሁን ላይ ከቡድኑ ስብስብ ውጪ እንደሆኑ ማረጋገጥ መቻላቸውን ነው እንዲሁ የተመለከት ነው። ፔፕ ጋርዲዮላ ሲቀጥሉም እንግዲህ አርሰናሎች ጥሩ እየሰሩ ነው፣ ነገር ግን ስራቸውን ነን ሲሉ ገልጸውታል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የዋንጫ ፍክክሩ ከቁጥጥራቸው የወጣ አለመሆኑን ነው የገለጹት። ምርጥ ቦታ ላይ በሊጉ አናት ላይ መቀመጥ ነው፣ ነገር ግን አሁንም አይደለንም። ሊጉ በ10 ነጥብ መምራት መርጥ ነበር ሲሉ ፔፕ ጋርዲዮላ እየተናገሩ ሲሆን የሊጉ መሪ አርሰናል ጥሩ እየሰራ ነው የሚሉት አሰልጣኙ እኛም እዛው አለን፣ ጊዜው ገና ታህሳስ መጨረሻ ነው በማለትም እንዲሁ አስተውሷል። የተወሰኑት ወሳኝ ተጫዋቾቻችን እየተመለሱ ነው፣ ስለዚህ ደረጃ በደረጃ ወደ መሪነቱ እንመጣለን። ይህ የሚጠበቅም ጉዳይ ነው፣ ነገር ግን አርሰናል በአሁኑ ሰዓት ላይ እጅግ በጣም ጠንካራ ክለብ እንደሆነ እንዲሁ አረጋግጦልናል ሲሉ መግለጻቸውንም ነው እየተመለከትንም የምንገኘው። ከጨዋታ ጥቆሞቻችን ወጣ ስንል ደግሞ የክለብ መረጃዎችን ይዘን እንቅረብ። ቅድሚያ አርሰናልን ስንመለከት አንቷን ሴሜኒዮ አርሰናልን ይመርጥ ነበር ሲል አንድ መረጃን ተመለከትን። መድፈኞቹ አንቷን ሴሜኒዮን ለማስፈረም ጥረት ቢያደርጉ የተጫዋቹ የመጀመሪያ ምርጫ ሊሆኑ ይችሉ እንደነበር ነው የተገለጸው። ተጫዋቹ የአርሰናል ደጋፊ ሆኖ ማደጉ ሲገለጽ ወደ ኤሚሬትስ ስቴዲየም ማቅናት መፈለጉም የሚጠበቅ ነበር ሲል ነው እየገለጸም የሚገኘው። አርሰናል ሀሳቡ ጥር ላይ ሳይሆን ክረምት ላይ ማስፈረም ቢሆንም ተጫዋቹ ወኪሉ እንዲሁም ደግሞ የተወሰነ ንግግር አድርገው ነበርም ሲል ይገልጿል። በተጫዋቹ በኩል በጥር የዝውውር መስኮት አዲስ ክለብ የመቀላቀል ከፍተኛ ፍላጎት መኖሩ የተገለጸ ሲሆን ይህንንም ተከትሎ ተጫዋቹ መዳረሻ ማንቸስተር ሲቲ ለመሆን ተቃርቧል ሲል ዘ አትሌቲክስም አስነብቧል። ይህ ተጫዋች እንግዲህ ራሱን ፍላይ ኤምሬትስ እንዲሁም ደግሞ በአርሰናል የማግኘት ፍላጎትም ነበረው እንደ ኤቤሬቺ ኤዜ ሁሉ። ነገር ግን በአሁኑ ሰዓት ላይ የተጫዋች በአርሰናል ቤት አለመፈለጉ አርሰናሎች በጥር የዝውውር መስኮት እንደዚህ አይነት ፍላጎት አለመኖራቸውን ተከትሎ ወደ ማንቸስተር ሲቲ ወደ ፔፕ ጋርዲዮላው ቲም የመሄዱ እድል እጅግ በጣም እየሰፋ እንደሚገኝ እንዲሁ ዴቪድ ኦርነስቲን የገለጸውም ጉዳይ ነው። በርካታ ክለቦች እንግዲህ ይህን ተጫዋች ሲፈልጉትም ነበር። በተለይም ማንቸስተር ዩናይትድ የግሉ ለማድረግ ፍላጎት ነበረው። ነገር ግን አንዳንድ ነገሮችን ከሱ አንጻር ላለማስተካከል መሞከራቸውን ተከትሎ ወደ ማንቸስተር ሲቲ ራሱን መቀየሩን ነው እየተመለከተን የምንገኘው። ሌሎች ተጫዋቾች ካልተሸጡ በስተቀር አርሰናል አዳዲስ ተጫዋቾችን በጥር ወር እንደማያስፈርም መገመት ይከብዳል ሲል ነው እየገለጸም የሚገኘው። ሁለቱ ማይክል ሉዊስ ስኬሊ በብዙ ክለቦች የሚፈለጉ ተጫዋቾች መካከልም ናቸው። አርሰናል በዚህ ክረምት ለረጅም ጊዜ ውል ካስፈረማቸው በኋላ በቂ እድል እየሰጣቸው ባይሆኑም ነገር ግን እንዲለቁ አይፈልግም። ስለዚህ ክለቡ እንዲያዳምጣቸው ማድረግም ይችላል። በ2025 መጀመሪያ ላይ አርሰናል ጋብሪኤል ጀሱስ
በጥር ወር ላይ ለመልቀቅ ፈልጎም ነበር። ነገር ግን ጋብሪኤል ጂሰስ ከጉዳት ተመልሶ ጥሩ እንቅስቃሴ እንደገና ሲያሳይ እንዲሁም በሚኬል አርቴታ አሰላለፍ ውስጥ ቁልፍ ተጫዋች እንደሚሆን ይጠበቃል። አሰልጣኙ አሁን ላይ ብራዚሊያውን ለመልቀቅ እያመነታም ይገኛል። ምክንያቱም እሱ ለቡድኑ የሚሰጠው የላቀ ሚና ስለሆነ ነው። አርሰናል በውድድር ዘመኑ አጋማሽ ላይ ያለው የጥር የዝውውር መስኮት ላይ በጥንቃቄ ይሰራል። አርቴታ ማንም ተጫዋች አሁን ላይ እንዲለቅ መፍቀድ በወሳኝ ደረጃዎች ላይ ሊጎዳው እንደሚችል ሙሉ በሙሉ ይገነዘባል ሲል ገነርስ ብሎግ እየዘገበም ይገኛል። በተለይም በአሁኑ ሰዓት ላይ ያለው ቲም ስፕሪት አርሰናል ይጠቅማል ተብሎ ይጠበቃል። በጉዳቶች እንዲሁም ደግሞ በተለያዩ ምክንያቶች እንደዚህ አይነት ተጫዋቾች እንግዲህ የሚታጡበት ሰዓት ላይ ከቨር የሚያደርጉ በርካታ ተጫዋቾች እንዳላቸውም ያምናሉ። በዚህም የተነሳ ምንም አይነት ተጫዋች ይለቃሉ ተብሎም አይጠበቅም። ተጫዋቾች የማይለቁ ከሆነ ደግሞ የሚገዙ ተጫዋቾች አይኖሩም ሲል ነው ገነርስ ብሎክ ያስነበበን። አርቴታ ጋብሪኤል ማጋሌዝ ለአስቶን ቪላው ጨዋታ ይደርስ እንደሆነ ተጠይቆም ነበር። ጠብቀን ማየት ይኖርብናል ሲል ነው ሀሳቡንም የገለጸው። ይህ ተጫዋች ወደ ልምምድ መመለስም ችሏል። ነገር ግን በአሁኑ ሰዓት ላይ መመልከት እንዲሁም ደግሞ መጠበቅ አለብን ሲሉም ይገልጻሉ። አርሰናል ካይ ሃቨርትዝ በቀናቶች ውስጥ ወደ ስብስቡ እንደሚመለስ አሰልጣኝ ሚኬል አርቴታ ነው እየገለጸ የሚገኘው። በዚህ ወቅት 2 ጨዋታዎች በሜዳ ላይ መጫወት ምን ያክል ጠቃሚ ነው ተብሎ ተጠይቆም ነበር። ሚኬል አርቴታም ሲመልሱ በጣም ጥሩ ነው፣ እናም ለሚመጣው ነገር መዘጋጀት አለብን፣ ግልጽ ነው። ነገር ግን ቢያንስ ዛሬ ማታ እንዲሁም ደግሞ ነገ በዓልን እዚህ ከቤተሰቦች ጋር የተወሰነ ጊዜ አሳልፋለሁ ሲሉ ይገልጻሉ። አሁን ሁሉም ሰው ደስተኛ ነው፣ ይህም ደስታ ነገን ማስቀጠል እፈልጋለሁ ሲሉ አሰልጣኙ እየገለጹም ይገኛሉ። ባለፈው የውድድር ዘመን ከብራይተን ጋር የተደረገው ጨዋታ የተጠናቀቀው በአቻ ውጤት ነው ተብሎ ተጠይቀው ነበር። አርቴታ ሲመልሱ በደንብ አስታውሳለሁ፣ ያንን ጨዋታ በ10 ተጫዋቾች ተጫውተንበት መንገድ ተበሳስቼም ነበር። ነገር ግን የዛሬው ጨዋታ ሁኔታው ሙሉ ለሙሉ የተለየ እንደሚሆን ተስፋ ማድረጋለሁ ሲሉ ስለ ዛሬው ጨዋታ እየገለጹም ይገኛሉ። በትላንትናው ዕለት አሰልጣኝ ሚኬል አርቴታ በፕሬስ ኮንፈረንሳቸው የዘንድሮ የሊጉ ሕጎች ከአምናው የተለዩ ናቸው ብዬም አስባለሁ ሲሉ አሰልጣኙ መናገራቸው ነው እየተመለከትን የምንገኘው። ሚኬል አርቴታ ሲቀጥሉም ብራይተን ባለፈው ዓመት ከባድ ዋጋ አስከፍሉናል፣ እናም እንደገና ያንን ታሪክ ላለመድገም እንዲሁም በሙሉ ጥንካሬ እንጫወታለን ሲሉ መግለጻቸውን ነው የተመለከትነው። አርሰናል ታሪካዊ የሆነውን የአራትዮሽ ዋንጫ እንደሚያሳካ ስለመጠየቁም ሲናገሩ እንግዲህ ሚኬል አርቴታ ይመልሳሉ። የኔ ትኩረት ብራይተንን ስለማሸነፍ ነው፣ የምንዘጋጀውም ለብራይተን ነው ሲሉም ገልጿል። 4 ዋንጫዎች በሚቀጥሉት ጊዜያት አብረን የምንመለከት ይሆናል ሲሉ ነው እየገለጹም የሚገኙት። ኢሳን ካን ይዞት የወጣውን መረጃ ደግሞ ስንመለከት ፔሮ ሂንካፔ ለዛሬው ጨዋታ የመድረሱ ነገር አጠራጣሪ ነው ሲል ነው እየገለጸ የሚገኘው። ያለፉትን ጨዋታዎች እንዲሁ በጉዳት ምክንያት ያልነበረው ፔሮ ሂንካፔ የዛሬውን ጨዋታ የማለፍ እድሉ እጅግ በጣም ሰፊ ነው ሲል እንዲሁ እየገለጸም ይገኛል። ፋቢያን ሄልዝረንም ይናገራሉ። አርሰናልን ለማሸነፍ ወደ ለንደን እንሄዳለን ሲሉ ነው እየገለጹ የሚገኙት። የብራይተኑ አሰልጣኝ ፋቢያን ሄልዝረን የአርሰናል ጨዋታ በራስ መተማመን የተሞላበት አስተያየት ሀሳባቸውን እየሰጡ ሲሆን በጣም አስፈላጊ ነገር ግን በጣም አስፈላጊው ነገር ከአርሰናል ጋር በሚኖረው ጨዋታ ትናንሽ ስህተቶችን ማረም ነው። ሴት ፒሶችን በደንብ መከላከል፣ ኳስ ሲረዝም ሆነ ሳይኖረን መሆን አለበት ሲሉ እየገለጹም ይገኛሉ። ለ90 ደቂቃ በንቃት መቆየትም ይኖርብናል ሲሉ እየገለጸ ሲሆን ስለ መከላከል ብቻ አስበን አንሄድም፣ በድፍረት መጫወትም አለብን፣ የራሳችንን ጨዋታ ስልት ሜዳ ላይ መተግበረንም እንሞክራለን ሲሉ እየገለጹም ይገኛሉ። በሊጉ ማንኛውም ቡድን ማሸነፍ እንደምችል እናውቃለን። ማንም እንኳን ጨዋታው ከባድ ቢሆንም ወደ ለንደን የምንሄደው ግን ለማሸነፍ ነው ሲሉ ነው አሰልጣኙ እየገለጹም የሚገኙት። ብራይተን እንደ ሁልጊዜው ለአርሰናል ፈታኝ እንደሚሆን ቢታወቅም መድፈኞቹ በኤሚሬትስ ያላቸው የበላይነት ለማስቀጠል እየዘጋጃሉ ሲል ይህንን መረጃ እንዲሁ አብረንም ተመለከተን። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ በእሱ ልክ ኳስ ሳይነካም የሚዲያ ትኩረት የሚሆን ተጫዋች የለም ሲል ይገልጻል። የቀድሞ የሊቨርፑል እንዲሁም አስቶን ቪላ አጥቂ እንዲሁም ደግሞ የወቅቱ የቶክ ስፖርት ፑንዲት ሆኖ የሚያገለግለው ዲን ሳውንደርስ ሲናገር እንግዲህ ለኮቢ ማይኖ የሰጠው ከልክ ያለፈ ነው ሲል እንዲሁ ወርፎታል። ለእኔ የኮቢ ማይኖን ያክል ኳስ ገና ሳይነካ በዚህ ልክ የሚዲያዎች የፊት ገጽ ላይ የተመለከትኩት ተጫዋች የለም ሲልም ይገልጿል። ቋሚ ሳይሆን እንኳን ሜኖ እንደዚህ አደረገ እንደዚህ ያደርግ ነበር ይባልለታል። ለመጨረሻ ጊዜ ቋሚ ሆኖ የተጫወተው በግሪዝምስቢ ተጫዋች በግሪዝምስቢ ታውን ከሊጉ ካፕ ከተሰናበተበት ጨዋታም ነበር የሚታወሰው። ይህ ጨዋታም ነበር መጫወትም የቻለው። አውቃለሁ ያለውን አቅም እረዳለሁ፣ ነገር ግን ማንቸስተር ዩናይትድ ለዚህ በቂ አይደለም፣ የመጫወት
ለግዙፍ ክለብ እንደሆነ መታወስም አለበት ሲልም ነው የሚገልጸው። እኔ አሞሪምን ብሆን እንዲሁም ማይኖን ስለ መጫወቻ ደቂቃዎች ቅሬታ ቢኖረው ባለፈው የውድድር ዘመን 15ኛ ነው የጨረሰ ነው የዛ ቡድን ደግሞ ዋና አካል ነበርክ ብዬ እመልስለት ነበር ሲልም እንዲሁ ይገልጻል። እንደ ኮቢ ማይኖ ወጣት ስለሆንክ ተጫዋች አዲስ አደጋ የማሽተት ተፈጥሮ እንዲሁም ደግሞ አንግልን የመክፈት የመደበኛ 6 ቁጥር ሚናዎችን ማስተማር ከባድ ይመስለኛል ሲሉም ይገልጻሉ። የሚሆነውን ባላውቅም እድገቱን በውሰት ወደ ናፖሊ አይነት ቡድኖች ሄዶ ቢያስቀጥል ለራሱ ጥሩ ይሆንለታል ብዬም አስባለሁ ሲልም እየገለጸም ይገኛል። ሌላኛው ማንቸስተር ዩናይትድ በጥር አማካይ ለማስፈረም ከያዛቸው አማራጮች የጄምስ ጋርነር ስም እንዲሁም ደግሞ ከማንቸስተር ዩናይትድ ጋር እየተያዘ እንደሚገኝ ነው እየተገለጸ የሚገኘው። የቀድሞ የማንቸስተር ዩናይትድ አካዳሚ ተጫዋች የነበረው ጄምስ ጋርነር በኤቨርተን ቤት እጅግ በጣም ጥሩ እንቅስቃሴ እያሳየም ይገኛል። ኤቨርተን ውሉን ለማስረዘም እየሞከሩ ቢሆንም አሁን ሰዓት ላይ ግን ከማንቸስተር ዩናይትድ ጋር ያለው ስም እጅግ በጣም ሰፊ መሆኑ ነው እየተገለጸም የሚገኘው። ይህ ምናልባትም እንግዲህ ምን ይሆናል አብረን የምንመለከት ይሆናል። ማንቸስተር ዩናይትድ ኮቢ ማይኖን የሚለቀው በውሰት ብቻ መሆኑም እንዲሁ እየተገለጸም ይገኛል። ክለቡ ለተጫዋቹ የሚቀርበውን አንዳችም የቋሚ ዝውውር ጥያቄ በጭራሽ አይቀበልም ሲል ፋብሪዚዮ ሮማኖ እንዲሁ እያረጋገጠም ይገኛል። ላውሪ ዊትስዌል በዛ አትሌቲክስ ዘገባ ላይ አንድ መረጃን ይዞ በቅ ብሎ ነበር። ስለ ጆሹዋ ዚርክዚ አንድ ርዕስን ያወጣ ሲሆን ሮማ ጆሹዋ ዚርክዚን ከማንቸስተር ዩናይትድ ለማስፈረም ተጫዋቹን የመግዛት ግዴታ ባለው የውሰት ውል ለማንቸስተር ዩናይትድ ለማቅረብ እቅድ መያዛቸው ነው እየተገለጸም የሚገኘው። አሁን ላይ ጆሹዋ ዚርክዚ ሮማን የመቀላቀል ፍላጎት እንዳለው ሲገለጽ፣ ዩናይትድ ግን ተጫዋቹ ላይ ማንኛውም አይነት ውሳኔ ከማሳለፉ በፊት የአፍሪካ ዋንጫ መጠናቀቅ አለበት ሲል ላውሪ ዊትስዌል እንዲሁ ዛ አትሌቲክስ ላይ እየዘገበም ይገኛል። እስካሁን ድረስ የጆሹዋ ዚርክዚ ጉዳይ በሁለት ክለቦች መካከል ቀጥተኛ የተባለ ማንኛውም አይነት ውይይት እንዳልተደረገ መረጃው ግልጽ ያመላክታል ሲል ነው እየገለጸም የሚገኘው። ሌላኛው ስለ ማኑ ኮኔ አንድ መረጃም እየወጣም ይገኛል። በጣሊያኑ ክለብ ሮማ የሚጫወተው የ24 ዓመቱ የመሃል ስፍራ ተጫዋች ሲሆን በተለይም ፊዚካሊ ጠንካራ እንዲሁም ደግሞ የአንድ ለአንድ ግንኙነቶችን ማሸነፍ የሚችል በተጨማሪም ጥሩ ፓስ መሆን የሚችል ከመታወቂያዎቹ ዋነኞቹ መሆኑ ነው እየተገለጸም የሚገኘው። በተጨማሪም ሮማ ቤት የሚተገበረው የአሞሪም ጋር የተመሳሳይነት ባለው አጨዋወት አሁን ላይ ለማንቸስተር ዩናይትድ የጎደለውን የመሃል ስፍራ መሙላት የሚችል አቅም እንዳለው የሚታመንበት አሪፍ ተጫዋች መሆኑ ነው እየተገለጸ የሚገኘው። ምናልባትም በዚህ ሳምንት ውስጥ ከማንቸስተር ዩናይትድ ጋር ስሙ የተያዘው ሌላኛው የአማካይ ስፍራ ተጫዋች መሆኑንም እንዲሁ ተመለከትን። ማንቸስተር ዩናይትድ ተጫዋቹንም ጠርቷል። ማንቸስተር ዩናይትድ በውሰት አቅንቶ የነበረውን የመሃል ሜዳ ተሰላፊ የሆነው ቶቢ ኮይለርን ወደ ክለቡ እንዲመለስ መጥራቱ ነው የተገለጸው። ተጫዋቹ በውሰት ለሻምፒዮንሺፑ ክለብ ዌስት ብሮሚች አልቢዮን በመጫወት ላይ እንደነበረም የሚታወቅም ጉዳይ ነው። በተጨማሪም ተጫዋቹ በአሁኑ ሰዓት ላይ ለሕክምና ወደ ማንቸስተር ዩናይትድ ተመልሶ እየተከታተለ መሆኑ የተገለጸ ሲሆን ቶቢ ኮይለር ሕክምናውን ተከታትሎ ሲያገግም ወደ ዌስት ብሮም እንደማይመለስ ነው እየተገለጸም የሚገኘው። ቀያዮቹ ሰይጣኖች ይህን ተጫዋች እንግዲህ የግላቸው ካደረጉ በኋላ ለጨዋታዎች ያዘጋጁታል ተብሎም ይጠበቃል። ቀያዮቹ ሰይጣኖች በጥር የተጫዋቾች የዝውውር መስኮት ተሳትፎ ለማድረግ ዝግጁ መሆናቸው የተገለጸ ሲሆን ይሁን እንጂ ማንቸስተር ዩናይትድ በዝውውሩ የሚሳተፈው ለረጅም ጊዜ የሚፈልጋቸው ተጫዋቾች በገበያው ላይ ካሉ ብቻ መሆናቸው ነው ዛ አትሌቲክስ እንዲሁ በስፋትም እያስነበበው የሚገኘው። ወደ ቼልሲ መረጃዎቻችን ስናልፍ ቼልሲዎች የጁቬንቱስን የክንፍ ተጫዋች የሆነው ኬንያን ይልድዝን በቅርበት እንደከታተሉት ነው እየተገለጸም የሚገኘው። የተጫዋች በአርሰናል ራዳር ውስጥም እንዳለ ከዚህ በፊት የተገለጸ ሲሆን ካች ኤንድ ኦፍሳይድ ያስነበበው የትላንትናው መረጃን ስንመለከት ጁቬንቱሶች ይህን ተጫዋች አሁንም ቢሆን የማስፈረም እንዲሁም ደግሞ አዲስ ኮንትራት የመስጠት ፍላጎት አላቸው። ተጫዋቹ ግን እስካሁን ድረስ አቋሙን እየገለጸም አይገኝም። በእንግሊዝ ፕሪሚየር ሊግ የመጫወት ከፍተኛ ፍላጎትም አለው። ይህን ተከትሎ ቼልሲና አርሰናል ሁለቱ የለንደን ክለቦች እንግዲህ ይህን ተጫዋች እየፈለጉታል የሚሉ መረጃዎች በስፋትም እየወጣም ይገኛል። ሲመንስ ጆንስ አትሌቲክስ ላይ አንድ መረጃን አውጥቷል። ቼልሲዎች ጥር ላይ ትልቅ ዝውውር የማድረግ እቅድ የላቸውም። በሮሜዮ ላቪያ ጉዳት ምክንያት የመሃል ሜዳ ተጫዋች ክረምት ላይ ለመጨመር አስበዋል ሲል ይገልጻል። ጥር ላይ ግን የወደፊት ተስፈኛን ካልሆነ በስተቀር ዋናው ቡድን ለመግባት የሚችል ዝውውር የማድረግ ምንም አይነት እቅድ እንደሌላቸው ነው እየተገለጸ የሚገኘው። ሮሜዮ ላቪያ ያለፉትን 3 ተከታታይ ዓመታት ብንመለከት እንግዲህ አጠቃላይ 1340 አካባቢ ደቂቃዎችን ብቻ ነው በ3 ዓመት ውስጥ መጫወትም የቻለው። ይህም እንግዲህ በቦታው ላይ እንዲሁ መጫወት አለመቻሉን በጉዳት ማሳለፉን ተከትሎ አዳዲስ ተጫዋቾችን ይመለከታሉ ተብሎ ቢጠበቅም በጥር ግን አይሆንም ሲል እየገለጸም ይገኛል። ፋብሪዚዮ ሮማኖ ይዞት የወጣውን መረጃ ደግሞ ስንመለከት አክሰል ዲሳሲ ለባርሴሎና ቀርቦለታል ሲል ነው የሚገልጸው።
ዝውውሩ ከተሳካ በቋሚ ነው የሚሆነው። ባርሳዎች ምን እንደሚወስኑ እስካሁን የታወቀ ነገር የለም። አክሰል ዲሳሲ በቼልሲ ቤት የማይፈለግ ተጫዋችም ነው። ምናልባትም ወደ ሌላኛው ክለብ ወደ ስፔን የሚሄድ እድልም አለው ሲል እንዲሁ እየገለጸም ይገኛል። ውሳኔውን አብረን የምንመለከት ይሆናል ሲል ነው እየገለጸም የሚገኘው። ኤንዞ ማሬስካም ይናገራሉ። ይህ ሌላ ትልቅ ጨዋታ ነው። እናም ይህ ጨዋታ በማሸነፍ ራሳችንን ቶፕ 3 ለማስጠጋት እድሉ አለን። ለዚህ በጣም አስፈላጊው ሊሆን ይችላል ሲሉ ስለ ዛሬው ጨዋታም ይናገራሉ። ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ 100% ትኩረት ማድረግ አለብን። እናም ሁሉም ነገር ለማሸነፍ ማድረግ አለብን ሲሉ ስለ አስቶን ቪላው የስታንፎርድ ብሪጅ ጨዋታም እንዲሁ እየገለጹም ይገኛሉ። በማንቸስተር ሲቲ መረጃዎቻችን ደግሞ አንድ ጋዜጠኛ ኒኮ ኦሬሊን ይጠይቋል። ማንቸስተር ሲቲ ዘንድሮ የፕሪሚየር ሊጉን ዋንጫ ያሸንፋል ብሎ ጠይቆትም ነበር። ይህ ችላ ልንለው የማይገባ ጉዳይ ነው። ምክንያቱም ገና ብዙ ጨዋታዎች ይቀሩናል። እናም በአሁኑም ሰዓት በጣም ጥሩ አቋም ላይ እንገኛለን። ነገር ግን በእያንዳንዱ ጨዋታ ላይ ማተኮር አለብን ሲል ነው የሚገልጸው። በውድድር ዓመቱ መጨረሻ ላይ የፕሪሚየር ሊጉን ዋንጫ ማሸነፍ ከፈለግን እያንዳንዱ ጨዋታ ማሸነፍ አለብን ሲል ኒኮ ኦሬሊ መናገሩንም ተመለከትን። ፔፕ ጋርዲዮላም ይናገራሉ። ሮድሪ በተሻለ ሁኔታ ላይ ይገኛል ሲሉ ነው የሚገልጹት። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ሮድሪ አሁን ላይ በተሻለ ሁኔታ ላይ እንደሚገኝ በሰጡት አስተያየትም ገልጿል። ይህንም ተከትሎ ኖቲንጋም ፎረስትን በሚገጥመው የማንቸስተር ሲቲ ስብስብ ሊካተት እንደሚችል ነው እየተገለጸ የሚገኘው። ሮድሪ አሁን ላይ እጅግ የተሻለ ሁኔታ ላይ ነው ያሉት አሰልጣኝ ፔፕ ጋርዲዮላ ለጨዋታ መረት አለመረሱን ዛሬ እንወስናለን ሲሉ ትላንትና በፕሬስ ኮንፈረንሳቸው ላይም እንዲሁ አረጋግጠዋል። በሌላ በኩል አሰልጣኞች ጀርሚ ዶኩ፣ ጆን ስቶንስ አሁን ላይ ከቡድኑ ስብስብ ውጪ እንደሆኑ ማረጋገጥ መቻላቸውን ነው እንዲሁ የተመለከት ነው። ፔፕ ጋርዲዮላ ሲቀጥሉም እንግዲህ አርሰናሎች ጥሩ እየሰሩ ነው፣ ነገር ግን ስራቸውን ነን ሲሉ ገልጸውታል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የዋንጫ ፉክክሩ ከቁጥጥራቸው የወጣ አለመሆኑን ነው የገለጹት። ምርጥ ቦታ ላይ በሊጉ አናት ላይ መቀመጥ ነው፣ ነገር ግን አሁንም አይደለንም። ሊጉ በ10 ነጥብ መምራት መርጥ ነበር ሲሉ ፔፕ ጋርዲዮላ እየተናገሩ ሲሆን የሊጉ መሪ አርሰናል ጥሩ እየሰራ ነው የሚሉት አሰልጣኙ እኛም እዛው አለን፣ ጊዜው ገና ታህሳስ መጨረሻ ነው በማለትም እንዲሁ አስተውሷል። የተወሰኑት ወሳኝ ተጫዋቾቻችን እየተመለሱ ነው፣ ስለዚህ ደረጃ በደረጃ ወደ መሪነቱ እንመጣለን። ይህ የሚጠበቅም ጉዳይ ነው፣ ነገር ግን አርሰናል በአሁኑ ሰዓት ላይ እጅግ በጣም ጠንካራ ክለብ እንደሆነ እንዲሁ አረጋግጦልናል ሲሉ መግለጻቸውንም ነው እየተመለከትንም የምንገኘው።